እንደዚህ እንደሆነ ህይወት አያበቃም። እንደዚህ እንደሆነ ታሪክ አይደመደምም። የታሪክ ፍጻሜ በበረከት ይጻፋል፣ በድል ይጻፋል። በጌታ በኢየሱስም ታሪክን እግዚአብሔር ይቀይረዋል። መታወቂያውን እግዚአብሔር ይቀይረዋል። ለመሰለህ ታሪክ ይቀየራል ብዬ እምልህ አንተን ተማምኜ ትምህርትን ኤክስፒሪየንስን አሁን ሀገሪቱ ያለችበትን የኢኮኖሚና የፖለቲካ ሁኔታ ንፋሳማና ነፋሻማና ዝናባማ መሆኑን አይቼ አይደለም። እግዚአብሔር ሊለውጠው የማይችለው ነገር እንደሌለ አምኜ ነው። በጌታ በኢየሱስም ጎዶሎ ነገር በሙላት ይቀየራል። የደረቀ ነገር በልምላሜ ይቀየራል። በጌታ በኢየሱስም ችግር በበረከት ይቀየራል። ይሄንን ቀን ማስታወሻ አድርገህ ሌላ ነገር ከቃሉ በፊት ላስታውሳችሁ ፈልጋለሁ። ተስፋ መቁረጥ እግዚአብሔር የመደበልህ መጨረሻ እንዳልሆነ፣ ተስፋ መቁረጥ እግዚአብሔር ላንተ የመደበልህ ህይወትህ ሲደመደም እድሜ ሲያልቅ ይሄን ምድር ከመሰናበትህ በፊት ምዕራፍ በተስፋ መቁረጥ እንዲዘጋ እግዚአብሔር ተስፋ መቁረጥን አልመደበልህም። እግዚአብሔር ባዶነትን አልመደበልህም። እግዚአብሔር ህመምን አልመደበልህም። እግዚአብሔር በኋላ ቀርነት እግዚአብሔር አሁን ያለሁበት የምትላቸው ነገሮች በጠቅላላ እግዚአብሔር አምላክ አልመደበልህም። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ ታሪክህ ይቀየራል የሚል ይሆናል። እግዚአብሔር አምላክ ታሪክ ለዋጭ አምላክ ነው። ያለህበት ሁኔታ ምንም ይሁን ምን እግዚአብሔር ታሪክን መለወጥ የሚችል አምላክ ነው። በዚህ ማለዳ በዚህ ጉባኤ ያላችሁ ወንድሞቼና እህቶቼ ብዙ የህይወት ውጣ ውረዶች ውስጥ የምታልፉ ብዙ ጥያቄ፣ ብዙ ግራ መጋባት በብዙ የህይወታችሁ ጉዳይ ላይ ከእግዚአብሔር ዘንድ መልስ የምትፈልጉ ዛሬ መልእክት አለኝ። እግዚአብሔር ታሪካችሁን ይቀይራል። በደንብ አድርጉና አሜን በሉ። መጽሐፍ እንደሚናገር ደካማው እንደ ዳዊት፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ልክ እንደዚሁ ከደካማ የህይወት ታሪክ ወደ ብርታት መምጣት ይሆናል። እግዚአብሔር ታሪካችሁን በሰው ሁሉ ፊት ለፊት ይቀይረዋል። ባደጋችሁበት፣ በተማራችሁበት፣ በኖራችሁበት ማህበረሰብ መካከል እናንተን ያየ እግዚአብሔር ይረዳል እስከሚል ድረስ ታሪካችሁ ይቀየራል። በቃና ዘገሊላ ውሃውን ቴስት የሌለውን ጣዕም የሌለውን ከለር የሌለውን ያንን ሽታ የሌለውን ውሃ የቀየረ የእናንተንም ውሃ የሚል ታሪካችሁን ወደ ውድነት ይቀይረዋል። እግዚአብሔር ታሪኬን ይቀይረዋል የሚል አሜን ይበል። እግዚአብሔር መታወቂያን ይቀይረዋል የሚል አሜን ይበል። እኔ ቃል እናገራለሁ። እግዚአብሔር ልጆቻችሁን ታሪክ ይቀይራል። እግዚአብሔር የዘራችሁን ታሪክ ይቀይራል። እግዚአብሔር የምድራችንን ታሪክ ይቀይራል። እግዚአብሔር ፋይናንሳችንን ይቀይራል። እግዚአብሔር መታወቂያችንን ይቀይራል። በደንብ አሜን ይባላል። ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ አለ፣ መልአኩም አለ በፊታቸው አለ እንደ አምላክ ይቀየራል አለ። ልክ እንደዚሁ በኢየሱስ ክርስቶስ በቤተሰባችሁ፣ በተናቃችሁበት፣ በተገፋችሁበት፣ አንገት በደፋችሁበት በዛ አካባቢ እግዚአብሔር አይናቸው እያየ ታሪካችሁን ይቀይረዋል። ምናልባትም የዛሬ ወር፣ ምናልባትም የዛሬ ዓመት፣ ምናልባትም በሚቀጥለው ዓመት ለምስክርነት አደባባይ ላይ ትቆማላችሁ። እግዚአብሔር ታሪካችሁን ይቀይረዋል። ከዜሮ ወደ ሂሮ ያመጣችኋል። ከባዶነት ወደ ሙላት ያመጣችኋል። ከተራነት ወደ ታላቅነት ያመጣችኋል። የባዶነት ታሪክ በሙላት ይቀየራል። የለቅሶ ታሪክ በዝማሬ ይቀየራል። የሀፍረት ታሪክ በክብር ይቀየራል። የማጣት ታሪክ በማግኘት ይቀየራል። አሜን። ጌታ ታሪክን ይቀይራል። እና ዛሬ ለመልእክታችን የወሰድነው ሐሳብ ታሪክህ ይቀየራል የሚል ነው። እኔ ታውቃላችሁ እንደዚህ አላስብልም። አጠገባችሁ ያለውን ሰው ግን ንኩትና ታሪክህ ይቀየራል በሉት። ድምጻችሁ አይስ ወደድክም ጠላህም ታሪክህ ይቀየራል በሉት። እንደዚህ እንደሆነ ህይወት አያበቃም። እንደዚህ እንደሆነ ታሪክ አይደመደምም። የታሪክ ፍጻሜ በበረከት ይጻፋል፣ በድል ይጻፋል። በጌታ በኢየሱስም ታሪክን እግዚአብሔር ይቀይረዋል። መታወቂያውን እግዚአብሔር ይቀይረዋል። ኑሮህን እግዚአብሔር ይቀይረዋል። እግዚአብሔር ታሪክ ለዋጭ አምላክ ነው። ያለበት ሁኔታ ምንም ይሁን ምን ለሐኪም ይክበድ፣ ለአዋቂ፣ ለሳይካትሪስት፣ ለሳይኮሎጂስት ለብዙ ሁኔታ ይክበድ፣ ምንም ይሁን ምን ያለበት ሁኔታ እግዚአብሔር አምላክ ታሪክን መለወጥ የሚችል አምላክ ነው። ወዳጆቼ ስለዚህ ነገር ዛሬ ስለምንካፈለው ቃል ከመናገሬ በፊት
የተወሰኑ ነጥቦችን እንድትገነዘቡልኝ ይፈልጋል። እግዚአብሔር ሊለውጠው የማይችል ሁኔታ እንደሌለ እንድታስታውሱ ፈልጋል። እግዚአብሔር ሊቀይረው የማይችል መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ተብሎ እንደተጻፈ ያቀተመለትን የተደመደመን ጉዳይ አበቃ አለቀ የተባለን የተቀበረን ጉዳይ መቃብር ከፍቶ እንደገና ማለምለም እንደገና መቀየር የሚችል አምላክ እግዚአብሔር ሊለውጠው የማይችለው ያንተ ሁኔታ የለም፣ የቤተሰብ ሁኔታ የለም፣ የትዳር ሁኔታ የለም፣ የሰውነት ሁኔታ የለም። በተንባርካቸው አሜን ባሉ። እግዚአብሔር ሊለውጠው የማይችለው ይችልበታል። ካፈር ከትቢያ አንስቶ አለቀ የተባለን ሰው አከተመ የተባለለትን ሰው አገር የጣለውን ሰው ፖለቲካ የጣለውን ሰው ኢኮኖሚው የጣለውን ሰው እንደገና መርዶክዮስን ከበረንታ ላይ አንስቶ በክብር ሰረገላ ላይ እንዳስቀመጠው ዛሬ ማለዳ እንደዚህ ይሆናል። ለእናንተ በተዘጋጀው ጠላታችሁ ይገባል። ለለቅሶ የታሰበባችሁ ለሰርግ ይሆናል። ለሐዘን የታሰበባችሁ ለክብር ይሆናል። አንደኛ ወንድሜ ለመሰለ ታሪክ ይቀየራል ብዬ እምልህ አንተን ተማምኜ ትምህርትን ኤክስፒሪየንስን አሁን ሀገሪቱ ያለችበትን የኢኮኖሚና የፖለቲካ ሁኔታ ንፋሳማና ነፋሻማና ዝናባማ መሆኑን አይቼ አይደለም። እግዚአብሔር ሊለውጠው የማይችለው ነገር እንደሌለ አምኜ ነው። በጌታ በኢየሱስ ጎዶሎ ነገር በሙላት ይቀየራል። የደረቀ ነገር በልምላሜ ይቀየራል። በጌታ በኢየሱስ ችግር በበረከት ይቀየራል። ይሄንን ቀን ማስታወሻ አድርገህ እሱ ብቻ አይደለም ወዳጄ። አንደኛ እግዚአብሔር ሊለውጠው የማይችለው ነገር የለም። ሁለተኛ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። በእግዚአብሔር ዲክሽነሪ ውስጥ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። የቱ ነው በእግዚአብሔር ዓለም ውስጥ የማይቻል ነገር? የቱ ነው በእግዚአብሔር ዓለም ውስጥ አይቻልም የሚባል ቃል? የተዘጋ ማህፀን ነው፣ የሞተ ያለቀ ያከተመ ጉዳይ ነው፣ የተበላሸ ትዳር ነው፣ የህይወት የጤና ጉዳይ ነው። ወዳጆቼ አንዳንድ ሰባኪዎች ከኔ ጭምር ስንናገር በማይድን በሽታ የተያዛችሁ ሰዎች ይላሉ የማይድን የሚባል በሽታ የለም። የማይድን የሚባል በሽታ የሚድን ነው። ታማ የተኛበት ወይ የምትቸገርበት የሚድን ነው። እውነቴን ነው የምነግርህ። ልክ እንዳንተ ካንተ በፊት እንደዚህ አይነት በሽታ ይዟቸው የዳኑ የዘመሩ ያገለገሉ እድሜ የተጨመረላቸው ቀና ብለው የሄዱ በጣም ብዙ ሰዎች አሉ። በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። ይሄን ላስታውስ እፈልጋለሁ። እሱ ብቻ አይደለም። እግዚአብሔር በጦር ግንባር ውስጥ ከተገለጠ ጦርነቱ ላያበቃም። እግዚአብሔር በሆነ ነገር ውስጥ ከተገለጠ ያ ነገር መጨረሻው ሌላ ነገር መጀመሪያው እንደሆነ ማወቅ አለብን። እግዚአብሔር በሆነ የጦር ግንባር ውስጥ ተገልጦ የቀጠለ ጦርነት የለም፣ ያበቃል የቆመ ጦርነት እንጂ። እግዚአብሔር አምላክ በሆነ ነገር ውስጥ ሲገለጥ የዛ ነገር ማብቂያ የሌላ ነገር መጀመሪያ እንደሆነ ላስታውስ እፈልጋለሁ ወደ መልእክታችን ሐሳብ ከመግባታችን በፊት። ስለዚህ ታሪክን ይቀየር ነው ብዬ ስልህ እግዚአብሔር አምላክ በመለኮታዊ ጣልቃ ገብነትና እርዳታ በህይወት ተገልጦ አሁን ያለበት ሐዘን አብቅቶ ሳቅ ሊጀምር፣ አሁን ያለበት ችግር አብቅቶ በረከት ሊጀምር እንደሆነ እግዚአብሔር ታሪክን ይቀይረዋል። አሜን ይባላል። አሜን ይባላል። በአራተኛ ደረጃ የጠላቶቻችን ብርታት የቱንም ያህል ይሁን የእግዚአብሔር አንድ ቃል ይበትናቸዋል። አሜን ነው። የእግዚአብሔር አንድ ቃል የጠላቶቻችንን አቅም፣ ጉልበት፣ ስብስብ ሁሉ ተቃውሞ ይበትነዋል። ወዳጄ ያለበት ሁኔታ ምንም ይሁን ምን የእግዚአብሔር አንድ ቃል ያንተን ሁኔታ ሊለውጥ ይችላል። እግዚአብሔር ቀስት መወርወር፣ ጦር መሰበቅ አይጠበቅበትም። እግዚአብሔር በአፉ ውስጥ ትንፋስ ነገርህን ከምንም ከባዶ ወደ አንዳች ታላቅ ነገር ሊያመጣው እንደሚችል ዛሬ ላስታውስ እፈልጋለሁና የጠላቶች ብርታት ምኑንም ይሁን የትኛውንም ያህል ይሁን እግዚአብሔር አምላክ በአንድ ቃል ተቃውሞን ሁሉ ይበትነዋል። አሜን ይባላል። አምስተኛ አንድ ነገር ላስታውስ እፈልጋለሁ። አሁን አንተ እያስተናገርክ ያለው ነገር እንግዳ ነገር አይደለም። እግዚአብሔር ከዚህ በፊት አስተናግዶታል። አሁን አንተ ያለህበት ሁኔታ፣ አሁን አንተ የምታልፍበት ጉዳይ፣ ጥያቄ እግዚአብሔር ተመሳሳይ እልፍ አንድ አይነት ነገሮችን ለእግዚአብሔር እንግዳ አይደለም። አሁን አንተ ከባድ ነው ያልከው ነገር ለእግዚአብሔር አዲስ ነገር አይደለም። አዲስነቱ ላንተ
አዲስነቱ ለትምህርት ቤት ነው። አዲስነቱ ለሳይንስ ነው። አዲስነቱ ለዚህ ሀገር ሊሆን ይችላል። ነገር ግን ለእግዚአብሔር አዲስ አይደለም። ይገርማል። እግዚአብሔር በዚህ አንተ ባለበት ጉዳይ ላይ በጣም መስራት የሚችል ማድረግ የሚችል ለዘመናት የተጠበበ አምላክ። እነዚህ 7 ነገሮች መጀመሪያ እንድታስብል ይፈልጋል። የመጀመሪያው ነገር እግዚአብሔር ሊለውጠው የማይችለው ነገር የለም። ከባድ ነው። የረጅም ጊዜ ጥያቄ ነው። ከፋይናንሴ በላይ ነው። ከእውቀቴ በላይ ነው። ከቤተሰቦቼ ሁኔታ በላይ ነው። እግዚአብሔር ሊለውጠው የማይችለው ነገር የለም። እሱ ብቻ አይደለም። እግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። እሱ ብቻ አይደለም። ጠላቶች የቱንም ያህል ብርቱ ቢሆኑ እግዚአብሔር በአንድ ቃል ተቃውሟቸውን ይበትናል። ሌሊት ሙሉ ይማከራሉ፣ ጠዋት እግዚአብሔር እንደገለባ ይበትናቸዋል። ይቆፍራሉ። እግዚአብሔር አምላክ እንደዚህ አንተ ስፕሪንግ ወደ ላይ እንደሚያስፈነጥር ልክ እንደዛ የጠላቶችን ምክር ለከፍታ እያደረገ እግዚአብሔር ይቀይረዋል። እሱ ብቻ አይደለም። የጠላቶቻችሁ ብዛት ምንም በህይወታችሁ ላይ የሚያመጣው እንግዳ ነገር የለም። ያላችሁበት ሁኔታ ለእግዚአብሔር አዲስ አይደለም። እሱ እንድታውቁ ፈልጋለሁ። ተስፋ መቁረጥ ደግሞ የህይወታችሁ እግዚአብሔር የመደበላችሁ መደምደሚያ መጨረሻ አይደለም። እግዚአብሔር ታሪክ ቀያሪ እንደሆነ እንድታስታውሱ አጆቼ። በሁለተኛ ነገሥት መጽሐፍ ምዕራፍ 25 ከቁጥር 27 እስከ 30 ያነበብነው እጅግ በጣም አስደናቂ ታሪክ ነው። ይሄ ታሪክ የሚናገረው ምንድን ነው? ንጉሥ ዮአኪን የሚባል በ18 ዓመቱ የነገሰን ንጉሥ ይነግረናል። በ24ኛው ምዕራፍ በ10ኛው ቁጥር ላይ ንጉሥ ዮአኪን በ18 ዓመቱ እንደነገሰና ለ3 ወር በንግስና እንደቆየ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉሥ ናቡከደነጾር ራሱ መጥቶ ዮአኪንን በምርኮ እንደወሰደው የእግዚአብሔር ቃል ይነግረናል። በምርኮ ከወሰደው በኋላ 37 ዓመት ከ12 ወር ከ27 ቀን በግዞት እንደነበረ ዮአኪን መጽሐፉ ይናገራል። ምናልባት በምዕራፍ አንጻር ብትመለከቱት አጭር ሊመስል ይችላል። አጭር አይደለም ግን ምዕራፍ 24 ላይ ነገሰ ይላል። ምዕራፍ 25 ላይ ደግሞ ለ37 ዓመት ከ12 ወር ከ27 ቀን ታሰረ በግዞት ብሎ ይናገራል። ይሄ ወጣት ይሄ ንጉሥ ሲነግስ 18 ዓመቱ ነበረ። ንግስና ላይ የቆየው 3 ወር ነው። አባቱ ልክ እንዳደረገው እንደዛ በክፋት እንደሄደ መጽሐፉም ይናገራል። እና የባቢሎን ሰራዊት መጥቶ ኢየሩሳሌምን እንደከበበ ከዛም ደግሞ ራሱ ናቡከደነጾር መጥቶ በባርነት ዮአኪንን ይዞት እንደሄደ በግዞት እንዳስቀመጠው ይነግረናል። የሚገርመው ከ37 ዓመት ከ27 ወር ከ12 ወር ከ27 ቀን በኋላ ከ37 ዓመት ከ12 ወር ከ27 ቀን በኋላ ከናቡከደነጾር ቀጥሎ ሌላ ንጉሥ መጣ ይላል። እና ይሄ ንጉሥ መጣና እንደዚህ ይላል፣ በርህራሄ አናገረው። ከዛም በዛ ዘመን በባቢሎን ከነበሩ ነገስታቶች ሁሉ ከፍ ከፍ አደረገው። ከዛም ዮአኪን የእስር ቤት ልብሱን አወለቀ፣ አዲስ ልብስ ለበሰ። ከዛም ንግስና ሰጠው እስከ እድሜው መጨረሻ ድረስ ይላል መጽሐፉ ሲናገር። ቀለቡን ይሰፍርለት ነበር ብሎ ይናገራል። ከ27 ቁጥር እስከ 30 ቁጥር ባሉት 3 ቁጥሮች ውስጥ እጅግ የሚገርም ትምህርት ከዚህ ሰው ህይወት መማር እንችላለን። ወዳጆቼ ዮአኪን ወደ ባርነት ሲወሰድ የ18 ዓመት ወጣት ነው። በባርነት የቆየው 37 ዓመት ነው። የእድሜውን ግማሽ በባርነት ነው ያሳለፈው። እና ሂሳቡን መስራት ትችላላችሁ። እና መጽሐፉ የሚናገረው እንደዚህ ነው። ናቡከደነጾር ወደ እስር ቤት አስገባው። ከናቡከደነጾር በኋላ የመጣው ንጉሥ ደግሞ ይላል ከእስር ቤት አወጣው ብሎ ይናገራል። በርህራሄ ቃል አናገረው ብሎ አናገረው። ከዛም ፕሮሞሽን ሰጠው፣ ማለት ፕሮሞት አደረገው። ንጉሥ ከነገስታቶች በባቢሎን ከነበሩ ነገስታቶች በላይ ከፍ ከፍ አደረገው። እናም ቀለቡን ይሰፍርለታል። ከዛ በኋላ የህይወቱን መጨረሻ ስትመለከቱ በምቾት እንደጨረሰ መጽሐፉ ይናገራል። እሺ ዮአኪን ወደ ባርነት ሲገባ፣ ወደ ግዞት ሲገባ ድንገት እንደገባ ሳይፈልግ እንደገባ እርግጠኛ ነኝ። ከዚህ ከዮአኪን ህይወት የምትማሩት 12 መሰረታዊ ነጥቦች አሉ። እግዚአብሔር ታሪክን እንዴት አድርጎ እንደሚቀይር የምትማሩት ማለት ነው። አንደኛው የምትጽፉ ሰዎች የመጀመሪያው ከዚህ ከዮአኪን ህይወት የምትማሩት ከዚህ 3 ቁጥር የምትማሩት 12 ነጥብ መካከል የመጀመሪያው ምን መሰላችሁ? ካላችሁበት ሁኔታ የምትወጡበት ጊዜ አለ። ካላችሁበት ሁኔታ የምትወጡበት ታሪካችሁ የሚቀየርበት የተወሰነ ቀን፣ የተወሰነ ወር፣ የተወሰነ ዓመት አለ።
ሰማይ የወሰነው እግዚአብሔር የወሰነበት ቀናል። ካላችሁበት አሁን ካላችሁበት ሁኔታ የምትወጡበት የሆነ የተወሰነ ቀናል፣ የተወሰነ ወራል፣ የተወሰነ ዓመታት። መጽሐፉ የሚለው እንደዚህ ነው። ዮአኪን በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን አዲሱ ንጉሥ መጣና ከእስር ቤት አወጣ። አሁን ጊዜው አሁን ከዚህ በላይ በባርነት መኖር ይበቃል፣ በግዞት መኖር ይበቃል። ትናንት ንጉሥ ነበርክ፣ አሁንም ደግሞ ከነገስታቶች ከፍ ያለ ፖዚሽን ይሰጣል። ይኸውልህ የቱንም ያህል ዓመት ረዥም የህይወት መንገድ መተህ ሊሆን ይችላል። ግን አሁን ያለበት ሁኔታ ማብቂያ የሌለው ሊመስል ይችላል። ግን እርግጠኛ ሆኜ የምነግርህ ነገር እንደሆነ ልንገርህ፣ የሆነ ካለበት ሁኔታ የምትወጣበት የተወሰነልህ ቀን፣ የተወሰነልህ ወር፣ የተወሰነልህ ዓመት እንዳለ ይሄን የምስራች ልነግርህ እፈልጋለሁ። ይሄም ቀን፣ ይሄም ወር፣ ይሄም ዓመት 2017 ይባላል። አሜን በል። እመንና አሜን በል። እኔ ይሄን ቃል እግዚአብሔር ወደ እኔ ሲያመጣው እንዴት ተንሰፍስፌ አሜን እንዳልኩ ልነግርህ አልችልም። አለ እግዚአብሔር እጁ ላይ የተሞላ ሰዓት አለ። እግዚአብሔር ካላንደር ላይ የከበበው አለ። ይሄ ጊዜ የልጄን ታሪክ የምቀይርበት፣ ይሄ ጊዜ ካለበት ሁኔታ የሚወጣበት፣ ይሄ ጊዜ ወደ አደባባይ የሚወጣበት፣ ይሄ ጊዜ ከጉድለት ወደ ሙላት የሚመጣበት፣ ይሄ ጊዜ አገልግሎት የሚጨምርበት የተወሰነልኝ ቀን አለ። እሱም አሁን ነው። አሜን ይባል። የሆነ ጊዜ አለ፣ የሆነ ሰዓት አለ። ሻሸመኔ በነበርኩኝ ጊዜ ከዛ በፊት ጸልይ ነበር። አርባ ምንጭ ዩኒቨርሲቲ ያለው ጸልይ ነበር። ከዛ በፊት መጽሐፍ ይዤ ዞር ነበር። ከዛም ሻሸመኔ በነበርኩ ጊዜ እግዚአብሔር እንደዚህ አለኝ፣ this is your time, this is your season። አሁን ውጣ አለኝ፣ አሁን ውጣ፣ አሁን ተራመድ አለኝ፣ ግራ ቀኝህን እንዳታይ አለኝ። ከዛም እግዚአብሔር ባለው በዛ ጊዜ የሰማኝ ሰው ካለ አገልግሎት ጀመርኩኝ። ለአንተም እንደዚህ ይሆናል። this is your season, this is your time። say amen። ያኔ ተሽኮረመምኩኝ። ያኔ ሼም ሊይዘኝ ሞከረ። ያኔ ኧረ በስመ አብ ምናምን ልል ፈለግኩኝ። ያኔ ስሜቴ መሰለኝ። ያኔ ሁኔታውን ፈራሁት። ግን እግዚአብሔር እንደዚህ አለ፣ ነው አለ። ስማ፣ እግዚአብሔር አብርሃምን ሲጠራው ቀብድ አልተቀበለም። አብርሃም ቀብድ አልተሰጠውም ነበር። እግዚአብሔርን አምኖ ወጣ። እግዚአብሔርን አምኖ ተለየ። እግዚአብሔርን ሲቲዝኑ አድርጎ ዜግነቱ አድርጎ ወጣ። ዛሬም አንድ ሰው እግዚአብሔርን አባቱ ያደረገ ሰው እናገራለሁ፣ ይሄ ጊዜ አንተ ጊዜ ነው። ይሄ ጊዜ አንተ ጊዜ ነው። እንባ የሚታበስበት ጊዜ ነው። ለቅሶ የሚያበቃበት ጊዜ ነው። በሽታ የሚፈወስበት ጊዜ ነው። እንደ ጎረምሳ እያደረገኝ ነው። ከ10 ዓመት በፊት እንደነበረው የሆነ ጎረም ይቅርታ አድርጉልኝ። 37 ዓመት ከ27 ማለት ከ12 ወር ከ27 ቀን እድሜውን ሁሉ በባርነት የኖረ እዛ ቤት እሞታለሁ ብሎ የሚጠብቅ እንደዚህ እንደሆነ ያበቃል ብሎ የሚጠብቅ ዮአኪን ድንገት ሳያስበው የባቢሎን ንጉሥ በርህራሄ አናገረው፣ በቸርነት አናገረው። እንደዚህ እነግርሃለሁ ዛሬ ድንገት ሳታስብ ያንተ ጊዜ አሁን ይሆናል። በጌታ በኢየሱስ ስም ይሆናል። ጩና በደንብ አድርገው ሰላም ይባል አለ። ጊዜ ስልህ ለሁሉ ጊዜ ያለው ተብሎ እንደተጻፈ እንደ ቃሉ እኮ ነው የምነግርህ። ድንጋይ ለመወርወር ጊዜ ያለው እንደሚል መጽሐፍ ድንጋይ እንኳን ለመወርወር ጊዜ ያለው እንደሚል ከችግር የምትወጣበት ጊዜ አለ። ከመከራ የምትወጣበት ጊዜ አለ። ወደ ራስህ ነገር የምትገባበት ጊዜ አለ። 25ኛው ምዕራፍ እንደዚህ ይላል። በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን ንጉሡ መጣና በርህራሄ አናገረዋል። ምን አይነት ደስ የሚል ቃል ደግሞ ይገርማል። መጽሐፉ የሚለው እንደዚህ ነው። ዮአኪን ሲታሰር ብቻውን አልነበረም። ከእናቱ ጋር ከጋሳ ጃግሬዎቹ ጋር ከወታደሮቹ ጋር ነበር የታሰረው። ዋስ ሆኖ እንኳን የሚያወጣው ሰው እንደሌለ የምታውቁት የሱ የሚባሉ በጠቅላላ ተይዘዋል። በግዞት ነው የተወሰዱት። እና መጽሐፉ እንደዚህ ያለ እንደዚህ በቃ ጊዜ ያለ አሁን ያለበት ሁኔታ የማያልፍ ይመስላል። ግን ይገርማል። ቅድም ነግሬሃለሁ። እግዚአብሔር በየትኛውም የጦር ግንባር ሲገለጥ የጦርነቱ ማብቂያ፣ እግዚአብሔር በሕይወት ጣልቃ ሲገባ ያ ያለበት ሁኔታ መጨረሻው አውቀው ነበር። ይገርማል። ልጅ ሆኜ በቤተ ክርስቲያን ቃል ሲሰበክ መጽሐፉን ይዘውና መሬት ላይ ይቀመጣል። እግሬን አጣምሬ ይቀመጣል።
በጣም ነው እንደዚህ ያልኩማል አውቀው ነበር። ልክ ስማይ ነገር ሴት ልጅ በጸነሰች ጊዜ ቀናቷን እንደሚመጣ እንደማይቀር ልክ እንደዛ ወቅቱን ጠብቆ ገፍቶ እንደሚመጣ ወደደችም ጠላችም እንደሚወለድ ልክ እንደዛ ኖረውም አልኖረውም እንደሚወለድ ልክ እንደዛ ያንተ በረከት ያንተ ሳቅ ያንተ ደስታ ወደዱም ጠሉም ገፍቶ መጥቷል። ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ልክ ልጅ ገፍቶ እንደሚመጣ ልክ እንደዛ ረፍት ገፍቶ መጥቷል። ረፍት ገፍቶ መጥቷል። ሳቅ ገፍቶ መጥቷል። በረከት ገፍቶ መጥቷል። እግዚአብሔር ታሪክን ይቀይራል። አሜን ይባላል። አሜን ይባላል። ለአንተ ታሪክ ሰዓት ሴት ተደርጎለታል። ከዚህ በላይ ይኸው ስማኝ፣ አንተ አይደለም ጠላትህ እንኳን ከዚህ በላይ ልቅሰው ብሎ ቢል ጨርሷል። የሰማኝ ጨርሷል። የሰማኝ ሰው ካል አንተ አይደለም ጠላቶች እንኳን ከዚህ በላይ እናሸክረው ብሎ ቢሉ አልቋል። ቻፕተሩ አልቋል። በደንብ አድርጋ አሜን በል። አልቋል በኢየሱስ ዋሳጠራ ውለታ ያረክላቸው ሰዎች ሳታስታውስ እጅ ሳታወጣ ካለበት ሁኔታ የምትወጣበት ጊዜው መጥቷል። ሁለተኛ ከዚህ ከዮአኪን ሕይወት የምንማረው እንደሆነ ነገራቸው እግዚአብሔር ታሪካችንን ለመቀየር ማንንም ሊጠቀም ይችላል። አለቃ የቱንም ያህል ክፉ ቢሆን በእግዚአብሔር እጅ ለመልካምነት መሳሪያ ይቀየራል። ያልኩትን አልሰማኸኝም? አለቃ፣ ጓደኛ፣ ቤተሰቦች የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። አልሰማኸኝም? ያልኩት አለቆች፣ የምታውቃቸው የሥራ ባልደረቦች፣ ጓደኞች የእግዚአብሔር ታሪክን ሊቀይረው ሲል የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። ለበረከት በእግዚአብሔር እጅ መሳሪያ ይሆናል። ዮአኪንን ከግዞት ለማውጣት ከባርነት ለማውጣት እግዚአብሔር ጥሩ ሰው አልተጠቀመም። ምክንያቱም የባቢሎን ነገስታት ክፉ ናቸው። ዮአኪን ጥሩ ሰው ስለሆነ ነው። የባቢሎን ንጉሥ ጥሩ ስለሆነ ነው ዮአኪንን ከግዞት ያወጣው እንዳትለይ። መጽሐፍ ቅዱስን ስታነብ የባቢሎን ነገስታት ክፉ ናቸው። ጥሩ ሆነው አያውቁም። በተለይ ለእስራኤላዊ፣ በተለይ ለይሁዳዊ የባቢሎን ነገስታት ክፉ ናቸው። ግን እግዚአብሔር አምላክ ይሄንን በ17 ዓመቱ በ18 ዓመቱ በግዞት የተወሰደን ንጉሥ በነበረ በወጣትነቱ ባሪያ የሆነውን የዮአኪንን ሕይወት ሊቀይር ሲል ጥሩ ሰው አልተጠቀመም። ታሪክን ለመቀየር እግዚአብሔር ማንንም ሰው ሊጠቀም ይችላል። ጥሩ ሰው ብቻ አይደለም፣ ታዋቂ ሰው ብቻ አይደለም፣ ባለሀብት ብቻ አይደለም፣ ባለስልጣን ብቻ አይደለም። ይከርማል። በከተማው የታወቁ ክፉ ሰዎች ለበረከት በእግዚአብሔር እጅ ለአንተ መስራት ይጀምራል። አንተ እመነኝና አሜን ባል። ለበረከት በእግዚአብሔር እጅ ይቀየራል። እግዚአብሔር አንተ ከመቼ ጀምሮ ነው የባቢሎን ንጉሥ ለአንድ ግዞተኛ እስራኤላዊ በርህራሄ አናግሮት የሚያውቀው? እንዲህ አይነት ታሪክ በዚህ ልጅ ሕይወት ብቻ ነው የሆነው። አንድ የባቢሎን ንጉሥ እስራኤላዊ ሲያይ ከጭካኔ በስተቀር ሌላ ነገር ትዝ አይለው። ግን እግዚአብሔር ታሪክን ሊቀይር ሲል በማን የሚቀይር? አሁን አንዳንዶቻችሁ ታሪካችሁን በጠቅላይ ሚኒስትሩ እጅ፣ በሆነ በኤታማዦሩ እጅ፣ በሆነ ባለሀብት እጅ፣ በጓደኛ በቤተሰብ ውለታ ባረጋችሁለት እጅ የሚቀይር መስሏችሁ እንዳትሳሳቱ። እግዚአብሔር ታሪካችሁን ሊቀይር ሲል በማንም ሰው እጅ፣ በፓስተሩ እጅ ይቀይራል ብላችሁ ስትጠብቁ በሼኪው እጅ ይቀይራል። አሜን በል። እኔ አሜን ብያለሁ። አንተ ጥሬ ስጋ ተሰቅሎ ስታይ እንደምትለይ እኔ ታሪክን የሚቀይር ቃል ለይቻለሁ። አቃል ዴስቲኒን ዲተርማይን የሚያደርግ ቃል ለይቻለሁ። ጌታ ታሪክን ይቀይረዋል። በጠበቀው እጅ ሳይሆን ባልጠበቀው እጅ ይቀይረዋል። በምትወደው እጅ ሳይሆን በምትፈራው እጅ ታሪክን ይቀይረዋል። አሜን በል በደንብ አድርገህ። ይሄን ደግሞ የሚያደርገው ምስክርነቱን ክብሩን እሱ ብቻ ሊወስድ ስለሚፈልግ ነው። በክፉ ሰዎች እጅ ታሪክን ሊቀይር እግዚአብሔር የሚንቀሳቀሰው የታሪክን ክብር ባለቤት ማንም እንዳይሻማ ራሱ ብቻውን ሊወስድ ሲፈልግ አርጌለት ነው፣ ዘመዴ ስለሆነ ነው፣ ጸልዬለት ነው፣ ውለታው ነው ያስገደደው እንዳትል። የሰማኝ ሰው ውለታው ነው ያስገደደው ምን እንዳትል። ጭራሽ ርህራሄ በማያውቁ ሰዎች እጅ ስማ፣
እስክሪብቶ ከያዙ መሻር እንጂ መሾም በማያውቁ ሰዎች እጅ በዚህ ዓመት የሹመት ደብዳቤ እጅ ይገባል። ወይኔ ወይኔ ወይኔ! እንደ ጆተኒ መዋጥ እንጂ መጥፋት ከማያውቅ እጅ ልክ ከቁራ አፍ ለኤልያስ እግዚአብሔር ምግብ እንደሰጠ እግዚአብሔር ከክፉ ሰዎች እጅ እንጀራ ይሰጣል። ተደምጩና አሜን በል። እግዚአብሔር እንጀራ ይሰጣል። ስማ ኮምፓይነር በላቸው። በቃ ማጨድ እንጂ መዝራት የማያውቅ ዘንድሮ ለአንተ በእግዚአብሔር እጅ ለበረከት ይሰራል። አሜን በል። በደንብ አድርግ ድገምና አሜን በል። እነዚህ ሰዎች ሌሊት ሙሉ እየቃሙ አሜን 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 እያሉ ብስኩት ፋብሪካ ይከፍታል። ዝም ብሎ አሜን እያ አሜን 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 ዱቄት ፋብሪካ አሜን ብስኩት ፋብሪካ አሜን እያ ስማ አሜን በል። ግድ የለም እግዚአብሔር ምስክሬ ነው ያልኩት። እንደዚህ ነው ያልኩት። እስክሪብቶ ሲይዝ ሲበላ ሲጠግብ ስቴክን ይዞ መስደብ እንጂ ማክበር ከማያውቅ ማውረድ እንጂ ማውጣት ከማያውቅ እጅ መግደል እንጂ ማኖር ከማያውቅ ልብ እግዚአብሔር የክብር ሹመትን ዘንድሮ ይገልጠዋል። አሜን ይባላል። በደባል አዎ አሜን። እሺ ሶስተኛ ያሳለፍከው ዘመን ምንም ይሁን ምን ለውጥ አያመጣም። ዋናው ነገር የእግዚአብሔር ባንተ ሁኔታ ጣልቃ መግባቱ ብቻ። ብራዘር ዮአኪን 37 ዓመት ነው በግዞት የኖረው። የእድሜው ግማሽ ያሳልፈው ወዳጆቼ። ዮአኪን 37 ዓመት በአንድ አይነት ህይወት ውስጥ ነው የኖረው። ለውጥ በሌለው ጠዋትና ማታ፣ ንጋት ምሽት፣ ከባርነት ውጪ ሌላ ተስፋ የሌለ አንድ አይነት ህይወት ሰው 37 ዓመት ሲኖር ይከብዳል። ብራዘር ያሳለፍከው ዘመን የቱንም ያህል አጭር ይሁን ረጅም፣ ዋናው ነገር እግዚአብሔር ባንተ ህይወት ጣልቃ መግባቱ ነው እንጂ እነዛ ረጅም ዓመታቶች ያንተ ህይወትን ከመቀየር ከመለወጥ ምንም ለውጥ አያመጡም። ዘመኑ ረዝሟል ማለት ነገሩ አይቀየርም ማለት አይደለም። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ዘመኑ ረዝሟል የዚህም ነገር ምሳሌ ጠፍቷል የምትሉት ምንድን ነው? ይሄንን ተረትና ምሳሌ አስቀረዋለሁ በላቸዋል። ዘመኑ ስለረዘመ አልወልድም ብለሻል። ጊዜው ስለቆየ ይሄ ነገር አይቀየርም ብለሻል። እንደዚህ አይነት ኬዝ ከ5 ዓመት ካለፈ ከ10 ዓመት ካለፈ ህይወት አይደለም ተስፋው ሞት ነው ብለሃል። የመጣበት ዘመን የቱንም ረዥም ይሁን የእድሜያችሁን ግማሽ አይደለም ከዛ በላይ በአንድ አይነት ህይወት ውስጥ ያሳለፋችሁ ሰዎች ዛሬ ማለዳ መልእክት አለኝ። እግዚአብሔር አምላክ በጣልቃ ገብነት ወደ እናንተ ህይወት ይገባል። በደንብ አርጉና አሜን በሉ። ምጽፉ ሰዎች የታሪካችሁ ፍጻሜ ለበጎነት ይጻፋል። 37 ዓመት ከ12 ወር ከ27 ቀን በባርነት የኖረው ዮአኪን የህይወቱ ፍጻሜ ለበጎነት ተጻፈለት። የሚገርም ነው። ለበጎነት ተጻፈለት። ወዳጆቼ እርግጠኛ ሆኜ እንደዚህ ነግራችኋለሁ። እያለቀሳችሁ አትጨርሱም። አንገት እንደደፋችሁ አትጨርሱም። እንደተቀበላችሁ አትጨርሱም። እየሰጣችሁ ነው የምትጨርሱት። እኔ ስትሮንግ አይ ብሊቭ 100% አምናለሁ። እየሰጣችሁ ነው የምትጨርሱት። ወይኔ እያላችሁ እየተቆጫችሁ አይደለም የምትጨርሱት። ይኸውላችሁ እየተራገማችሁ አይደለም የምትጨርሱት። እየመረቃችሁ ያዕቆብ ዓይንህን አያለው ብዬ ተስፋ አላደረኩም ነበር፣ እግዚአብሔር ግን ዘርህን ጭምር አሳየኝ እንዳለ ልጅ መውለድ ብርቅ የሆነባችሁ ሰዎች የልጅ ልጅ አይታችሁ ነው የምትጨርሱት። ወይኔ ስንት ዓመት ነው ሳታገቡ የቆያችሁት? ስንት ዓመት ነው አግብታችሁ ያልወለዳችሁት? ስንት ዓመት ነው ስራ አልሳካም ያላችሁ? ስንት ዓመት ነው በሰው ቤት የኖራችሁት? ስንት ዓመት ነው የተገፋችሁት? የስንት ዓመት ድካም ነው በዜሮ የተጣፋባችሁ? እነዛ ረጅም ዓመታቶች የቁጥራቸው ብዛት እግዚአብሔር አምላክ ታሪካችሁን ለመለወጥ ምንም ለውጥ አያመጣም። እግዚአብሔር ጣልቃ ሲገባ የኔ አምላክ የገባበት የትኛውም ሁኔታ ሲለወጥ እንጂ ሲቀጥል አይተን አናቅም። ቃል በተናገረ ጊዜ ንፋሱን ገሰጸው፣ የሚታየው ማዕበል ሁሉ ጸጣል። የማይታየውን ሲገሰጸው የሚታየው ሁሉ ኦርደር ይዛል። ልክ እንደዚህ በሕይወታችሁ ይሆናል። ስለዚህ ምጽፉ ሰዎች እድሜ ማተር አያደርግም። ጻፉልኛ። እድሜ ማተር አያደርግም። እግዚአብሔር ታሪካችሁ ሲለውጠው እድሜ ማተር አያደርግም። እድሜ ማተር አያደርግም። በ90 ምናምን ዓመትህ በቃ አራስ ያተላል። እድሜ ማተር አያደርግም። እግዚአብሔር ታሪክን ሲቀይረው ሊያስቅ ሲፈልግ እድሜ ማተር አያደርግም። ግዴላችሁም እመኑ። እኔ በጣም አማኝ ነኝ። ጌታ ምስክር አማኝ ነኝ።
ከዮአኪን ህይወት የምትማሩት አራተኛ ምን እንደው ታውቃላችሁ? ህልሞቻችሁ ይፈጸማሉ፣ እውን ይሆናሉ። ሆነልሽ፣ እውን ይሆናሉ። እስራት ወደ ነፃነት ተቀየረለት ዮአኪን። ወዳጆች እግዚአብሔርን ስለምን አመናችሁት? ስለ አዲስ ስራ፣ ስለ ልጅ፣ ስለ ትዳር፣ ስለ ጤንነት፣ ስለ ፈውስ ስለምን አመናችሁት? እምነታችሁ እውን ይሆናል። ህልሞቻችሁ እውን ይሆናል። አሜን ይባላል። ለመሰላችሁ ነገሥት መጽሐፍን ሁለተኛ ነገሥት መጽሐፍን 24ኛው 25ኛው ምዕራፎች ስታነቡ በተደጋጋሚ እንደዚህ የሚል ቃል ታገኛላችሁ። እንዲህም ሆነ፣ ሌላም ቦታ እንዲህም ሆነ፣ እንዲህም ሆነ፣ እንዲህም ሆነ የሚል ቃል ታገኛላችሁ። በመጽሐፍ ቅዱስ ውስጥ ሆነ የሚለው ቃል 452 ጊዜ ተጽፎ ታገኛላችሁ። ሆነ የሚለው ቃል ሆነ፣ እንዲህም ሆነ። ዮአኪን አንድ ቀን ብፈታ ብሎ ያልም ነበር። ሆነ። ሐና አንድ ልጅ ቢሰጠኝ እሰጠዋለሁ ብላ ታስብ ነበር። ሆነ። እንዲህም ሆነ። እኔ እንደውም ባረኳችሁ። እናንተ ቤት ልክ እንደ ነገሥት መጽሐፍ እንዲህም ሆነ ይባላል። እንዲህም ሆነ ይባላል። እኔ የሆነ ልጅ ሆኜ በድንጋይ ሰው እንደምመታ ልክ እንደዛ እንዲህም ሆነ የሚለው ቃል ድንጋይ ቢሆን በዚህ በፈነከታችሁ ደስ ይለኛል። ለምን ብላችሁ ካላችሁ ስለሚሆን ነው መነግራችሁ። እንዲህም ሆነ፣ እንዲህም ሆነ። የተረሳ መስሎ ነበር፣ በዚያ መታሰበ። እንዲህም ሆነ፣ ባንተ ላይ የተዘጉ በሮች ተከፈቱ። እንዲህም ሆነ፣ ያስጨነቀ ቀንበር ተሰበረ። እንዲህም ሆነ፣ ከባርነት ወጣ፣ ከባዶነት ወጣ፣ ከችግር ወጣ። እንዲህም ሆነ፣ ስራ አገኘ። እንዲህም ሆነ፣ እግዚአብሔር ጎበኘው። እንዲህም ሆነ፣ ልጆች ወለዱ። እንዲህም ሆነ፣ ከመከራው አረፈ። እንዲህም ሆነ፣ እግዚአብሔር የሚኖርበት ቤት ሰጠው። እንዲህም ሆነ፣ እግዚአብሔር አሳቀው። የሚያምን ሰው እኔ ልባርካችሁ። ይስሐቅ እናንተ ቤት ይስቃል። ይስሐቅ እናንተ ቤት ይስቃል። ልጅ የምታቅፉበት ዘመን ይሆናል። እንግዳ ነገር የሚሆንበት ዘመን ይሆናል። የምትጎበኙበት ዓመት ይሆናል። ይህም ሆነ፣ ህልሞቻችሁ ይፈጸማል፣ እውን ይሆናል። ስታስበው የማይሆን የመሰለ ህልም አሁን እንዲያርጌ ያልከው ቁጭ ብለህ ደግሞ እኮ ህልሜን ስታልም ኖሮክ አይደለም፣ ሰው እያኖረክ እየሰጠ አይደለም፣ እየተቀበልክ ስታልመው የሚሆን አይመስልም። ምክንያቱም እየተቀበልክ ነው፣ እየሰጠ አይደለማ። እየረዱ ነው፣ እየረዳ አይደለማ። ለዚህ እኮ ነው ህልም ስታልም ቅዠት ቢመስላቸው ግን እነግርሃለሁ፣ ከመቀበል ወደ መስጠት ተቀይሮ ህልም እውን ይሆናል። ህልም እውን ይሆናል። ያየኸው ነገር አካል ይይዛል። እንዲህም ሆነ፣ እሷም ሄደች ይባላል። አሁን እኔ ያለው እዚህ ቤት አሁን አይሄዱም እያልኩ መከራከራቸው፣ ዛሬ ግን እንዲህ ይሆናል። እንዲህም ሆነ፣ ጊዜው ደርሶ ሄዱ ይባላል። የሰማኝ ሰው ካለ እንዲህም ሆነ፣ ሄዱ። ኢየሱስ ጌታ ነው። ከዮአኪን ምን ትማሩት? አምስተኛውን ደግሞ ልንገራችሁ። አምስተኛው እግዚአብሔርን መያዝ ብቻ ያዋጣል። እግዚአብሔርን መያዝ ብቻ ያዋጣል። ዮአኪን 37 ዓመት ሲታሰር በእነዚህ ዓመታቶች ውስጥ ጓደኝነቶቹ፣ ግንኙነቶቹ ሁሉ ወድቀዋል፣ ጠፍተዋል፣ ጥለውታል። በ37 ዓመት የግዞት ዕድሜ ውስጥ የዮአኪን ጓደኞች የነበሩ በንግስናው ዘመን የሱን ሁኔታ ብለው ይከቡት የነበሩ ግንኙነቶች በሉ ጓደኝነቶች በሉ ጥለውታል። በነዛ 37 ዓመት ውስጥ ከዮአኪን ሕይወት የምትማሩት እግዚአብሔርን መያዝ ብቻ ያዋጣል። ሲኖራችሁ የሚሰበሰቡ፣ ስታጡ ይበተናል። ስታገኙ ስም የሚያወጡላችሁ፣ በቁልምጫ የሚጠሯችሁ፣ ስታጡ ጀርባ ይሰጣሉ፣ ፊት ያዞራሉ። እና ከዮአኪን ሕይወት የምትማሩት እግዚአብሔርን መያዝ ብቻ እንደሚያዋጣ፣ የትኛውም ግንኙነት ከገባችሁበት ሁኔታ እንደማያወጣ፣ የትኛውም ጓደኝነታችሁ እስካላችሁ ድረስ ብቻ እንደሚሰራ እግዚአብሔርን መያዝ ግን ይገርማችኋል። መጽሐፉ እንደሚናገር ከ37 ዓመት በኋላ እግዚአብሔር ታሪኩን ለወጠው። ጓደኛ መያዝ ጥሩ ነው። ታዋቂ ጓደኛ፣ ዝነኛ ጓደኛ፣ ባለስልጣን የሆነ ሰው መያዝ ጥሩ ነው። እንያዝ ምናምን ይባላል። ሰው አለው ምናምን ይባላል። ይገርማል። እነዚህ ሁሉ እንደወጡ ይወርዳሉ፣ እንዳገኙ ያጣሉ፣ እንደበረቱ ይደክማሉ። አሉ የምትላቸው ነገር አይኖሩም፣ እንደ ጤዛ ይረግፋል። የትላንትናውን እንጂ የነገን ማን ያውቃል?
ዘርህን ከምትይዝ እግዚአብሔርን ያዝ። ለክፉ ቀን ገንዘብ ጥሩ ነው፣ ግን ይገርማል። ገንዘብ ካርድ ያወጣል እንጂ ጤና አይሰጥም። አልጋ ይገዛል እንጂ እንቅልፍ አይገዛም። ጥሩ ነው ብር መያዝ፣ ከብር በላይ ግን የሚያዋጣው እግዚአብሔርን መያዝ። ታሪክ ይቀየራል። አሜን ነው። ታሪክ ይቀየራል። እግዚአብሔርን አጥብቀ ያዝ። አሜን በል። ታሪክ ይቀየራል። በጥሩ ሰው ብቻ አይደለም፣ ባልጠበቀው ሰው ታሪክ ይቀየራል። አሜን ይባላል። ታሪክ ይቀየራል። ስድስተኛ ታሪክ ይቀየራል። ይኸውልህ የሆነ ሰው ይሄድና የሆነ ሰው ይመጣል ብለህ ጻፍ። የሆነ ሰው ይሄድና የሆነ ሰው ይመጣል። ናቡከደነጾር ሄዶ ሌላ ንጉሥ እንደመጣ ለውድቀት ምክንያት የሆነው ይሄድና ለመነሳት ምክንያት የሆነው ይመጣል። ለስብራት ምክንያት የሆነው ይሄድና ለመጠገን ምክንያት የሆነው ይመጣል። ለማጣት ምክንያት የሆነው ይሄድና ለማግኘት ምክንያት የሆነው ይመጣል። ለባዶነት፣ ለብቸኝነት፣ ለማፈር፣ አንገት ለመድፋት ምክንያት የሆነው ሰው ወረቀት ከደብተር ላይ እንደሚቀደድ እግዚአብሔር አምላክ ከዘመን ላይ ከህይወት ላይ ከምዕራፍ ላይ እየቀደደ ያወጣና ሌላ ደግሞ ይመጣል። አሜን በልባክ በደባክ እንትና ሰብሮኝ ሄደ አትበል። ሌላ የሚጠግንህ ይመጣል። እኔ እናንተም በሆን ወንበሩን ሰብሬ ከፍላለሁ ነበር ማለት ከፍላለሁ። ስንት ነው? ማን ነው የሚቀበለኝ ነው ምለው? ለመሰለ እንትና ሰብሮኝ፣ እንትና ጎርቶኝ፣ እንትና ምናምን ብሎኝ ሄደ አትበል። እንትና ሄደ አይደል? እንትና ይመጣል። አንዳንዴ ሲሄዱ ሰኞን ይዘው የሚሄዱብን ይመስላቸው ሰዎች አሉ። እኛ አሁን አርብ ላይ እንዳለን አላወቁ። የሰማኝ ሰው ካለ ሰኞም ሆነ ማክሰኞም ሆነ ሮብም ሆነ ሐሙስም ሆነ ነው አርብም ሆነ የገባው ሰው ካለ ኢየሱስ ጌታ ነው። አሜን ነው። ሰባተኛ ከዮአኪን ሕይወት የምትማረው እግዚአብሔር ታሪክን ይቀይራል። ብራዘር የምትማረው ምን መሰለ? ተስፋ መቁረጥ የለብንም በምንም ታምር። መከራችን ምንም ይሁን ምን ተስፋ መቁረጥ የለብንም። የህይወታችን ማዕበል ምንም ይሁን ምን ራሳችንን መግደል የለብንም። ሰይጣን አንተን መግደል ስላልቻለ ነው ራስን ግደል እያለ ከኋላ የሚከተልህ። የሰማኝ ሰው ካለ ሊገልህ ስላልቻለ ራስን ግደል ይላል። ሊገልህ ቢችል ኖሮ አንተ ራስን እንድትገል እድል አይሰጥም። ሰይጣን ከክፋቱ የተነሳ ይገርማል፣ ራስን እንድታጠፋ እንኳን እድል አይሰጥም። ቢችል እሱ ነው የሚገልህ። አንቆ ነበር የሚገልህ፣ መጥቶ ነበር የሚገልህ። አሁን ሞክሮ ሲወረውር ሲስት፣ ሲወረውር ሲስት፣ ሲቆፍር ሲስት፣ ብዙ ነገር ሲያደርግ ሲስት፣ መጨረሻ ላይ እንደዚህ ይላል። ቢዝነስን ሲስት፣ የሆነ ነገር ሲያደርግ ሲስት፣ መጨረሻ ላይ እንደዚህ ይላል። የሁሉ ነገር ተበላሽቶብህ ራስን ብታጠፋ ይሻላል ይላል። ሊገልህ ፈልጎ ስላልቻለ ነው ራስን ግደል የሚልህ። ይሰማል ወይ? የማወራው ገብቶሃል ወይ? ብዙ ጊዜ ፈልጎ አተባየዋለሁ፣ አፈርቀዋለሁ፣ ገለዋለሁ፣ አወርደዋለሁ ብሎ ይጠብቅና ሲሞክር ሲያቅተው እንደዚህ ይላል። በቃ አቅቶኛል ብሎ ቁጭ አይልም። ይገርማል። ሐሳብ ቀይሮ ይመጣና አንተ ሞክረህ አልተሳካልም፣ እንደዚህም አልሆነልም፣ ተስፋም የለም፣ ራስን መግደል ይሻላል ይላል። በሱ እጅ ያቃተውን ራስ መግደል በአንተ እጅ ሊያስፈጽም ነቄ ብለናል። አቤት እኛ አንገት ላይ ገመድ የሚገባው ከረባት ማን ሊያስር ነው? ማን ሊያስር ነው? ሁሌ እንደምናገረው እኛ መርዝ ምን ጠጣው? ስፕራይት ማን ሊጠጣ ነው? ማን ሊጠጣ ነው ስፕራይት? እኛ መርዝ ምን ጠጣ? እንደዚህ ያለ መጽሐፍ ሲናገር ጠላቴ ሆይ ደስ አይበል በወድቅ እንኳን። ብራዘር ሰው እኮ የሚፎክረው ቆሞ ነው። ይሄ ሰውዬ እኮ የፎከረው ወድቆ እኮ ነው። በወደቀበት እንደዚህ ወድቆ ጠላቴ ሆይ አለ። ወድቆ አለ ደስ አይበል በወድቅ እንኳን እነሳለሁ። በጨለማ እንኳን ብሄድ ጌታ ብርሃኔ ነው። በደንብ አድርጋ አሜን ባል። እንደዚህ ይሰማኛል። መርዶክዮስ ሊሰቀል እንደነገ እንደታቀደ ግን ነገር ተገልብጦ ሰረገላ ላይ እንደወጣ የክብር ሰረገላ ወደ አንተ ቤት እየገሰገሰ ይመጣል። የሹመት ይመጣል። በምንም ተአምር 5 ዓመት ሆነ 6 ዓመት ሆነ 10 ዓመት ሆነ 15 ዮአኪን 37 ዓመት በእስር ቤት ራሱን ቢገድል ኖሮ እቺን ቀን አይም ነበር። ተስፋ ቆርጦ አንሶላውን ቀዶ አንገቱ ላይ ጠምጥሞ ቢንጠለጠል ኖሮ አዲስ ንጉሥ በርህራሄ የሚያናግረው ከነገስታቶች በላይ ከፍ የሚያደርገው አዲስ ልብስ የሚያለብሰው ሌላ ቀን አያይም ነበር።
ያችን ቀን ታያለህ። እግዚአብሔር የመደበልህ ለአንተ የተወሰነልህ የክብር ቀን፣ የፈውስ ቀን፣ የበረከት ቀን፣ የድል ቀን አለ። ታየዋለህ። እሱ አሜን ይባላል። ስምንተኛ ከሶስት ቁጥር ውስጥ ነው ይሄን ሁሉ እየተማርን ያለ ነው። ስምንተኛ የዮአኪንን ሕይወት ስትመለከቱ ምን ተማርኩ መሰላችሁ? ከ37 ዓመት የግዞት የባርነት የመረሳት የአንድ አይነት ሕይወት በኋላ ወደ ሌላ ደረጃ ነው ይሄ ሰው የሄደው። ከስር ሲፈታ ንጉሱ ከፍ ከፍ አደረገው ይላል። ፕሮሞት አደረገው። በባቢሎን ካሉ ከሌሎች ነገስታቶች ይላል አንብበው መጽሐፉን ከፍ ከፍ አደረገው። ስማ ከ37 ዓመት በኋላ ሰው ዝቅ ዝቅ ላለ ብሎ ይጠብቃል እንጂ ተራ ሆኜ ይሞታል ብሎ ይጠብቃል እንጂ እግዚአብሔር ታሪክ ሲቀይር አይታል። ከ37 ዓመት በኋላ ኦልሞስት 40 ዓመት የእድሜውን ግማሽ ከኖረ በኋላ በባቢሎን ካሉ ነገስታቶች በቀጥታ ከእስር ቤት አወጣውና ወደ ሌላ ደረጃ ከፍ ከፍ አደረገው። እግዚአብሔር ታሪክን ሲቀይር ወደ ሌላ ደረጃ አሁን ካለበት አዲስ ስራ ነው የጠየቀው፣ የሆነ ነገር ነው የጠየቀው ነው የጠየቀውን ብቻ አይደለም እግዚአብሔር የሚሰጥ። አሁን ካለበት እኔ ትንቢት ልናገር፣ እኔ ልጸልይልህ። አሁን ካለበት ደረጃ እግዚአብሔር ከፍ ከፍ ያደርጋል። the spirit of promotion ባንተ ላይ ይሆናል። say አሜን በደንብ አድርግ። ቀጠነኛ አሮጌው ነገራችን ይወልቃል። ቀጥሎ ሲናገር እንደዚህ ይላል፣ ሰጠው። ዮአኪንም የእስር ቤት ልብሱን ጣለ። ያንን ቢጫ ቱታ ይመስለኛል። የእስር ቤት ልብሱን ጣለ። የነገስታት ልብስ ለበሰ። አቻ ጠዋት ሲወጣ በቁጥር ነው የሚወጣው። እስረኛ ይቆጠራል። ማታ እስረኛ ሲገባ ይቆጠራል። አሁን እንደዛ ቀረ። የእስር ቤት ልብሱን ጣለው። ለ37 ዓመት የለበሰውን ጣለው። በጌታ በኢየሱስ ስም በ2017 እና ከዚህ ዓመት በኋላ ለብዙ ዓመት መታወቂያ የሆነ ነገር ከላይ ይወድቃል። አንቻታ ካታሊቫ መታወቂያ የሆነ ነገር ከላይ ይወድቃል። የሆነ ነገር በእጃችሁ ያዙ በእጃችሁ ነግሬያችኋለሁ። ዛሬ የሆነ ወይ ሶፍት ያዙ፣ የሆነ ወረቀት ያዙ፣ ግን የምትጥሉት ነገር ያዙ። ኢን ዘ ማይቲ ኔም ኦፍ ጂሰስ የማትፈልጉት የእናንተ ያልሆነ የማይገባችሁ ከእናንተ ጋር ሊቆይ የማይገባው ከዚህ በኋላ መታወቂያችሁ ሊሆን የማይገባው ዛሬ በኢየሱስ ስም ከእግራችሁ በታች የተጣለ ነው። በኢየሱስ ስም የተጣለ ነው። በኢየሱስ ስም የተጣለ ነው። ችግር ከእግራችሁ በታች ይወድቃል። ማጣት ይወድቃል። አሜን። አስረኛ ከዚህ በኋላ ተራ ህይወት አንኖርም። ራይት ኢት ጻፉት። ከዚህ በኋላ ተራ ህይወት አንኖርም ያልኩ እንደዚህ ነው። በአስረኛ ደረጃ ከዚህ በኋላ ተራ ህይወት አንኖርም። እስቲ በደንብ አሜን በል። ለምሳሌ ዮአኪን እስከ እድሜው ፍጻሜ ድረስ የዕለት ቀለቡን ይሰጠው ነበር ይላል። የግዞት ህይወት እስከ የምቾት ህይወት ኖሮ እንደጨረሰ ነው የሚያወራው መጽሐፉ። ከዚህ በኋላ ተመልሶ ትላንት ላይ ደግም ወጋው የትላንትና ህይወት አሜን በል በደንብ። ምን ማለት መሰለህ? ይሄ መገረብ ታውቃለህ? መገረብ ሰው ሲቸስት ልክ ደሞዝ ሲወጣለት ጫት ይገዛል። ከዛስ አናታናቱን ይቅማል። ልክ እያጣ ሲሄድ ጥቅሞ የጣለውን እንደገና ይገርባል። በቃ መገረብ ወጋው። የሰማኝ ሰው ካለ ከዚህ በኋላ ተራ ህይወት አትኖር። 11ኛ ወይኔ አሁን የምነግራችሁ ነገር በቃ የዚህ የገና ስጦታ ይሁንልኝ። ወደ መከራ አትመለስም። ወደ ችግር አትመለስም። ወደ ትላንትና ህይወት አትመለስም። ለውጣችሁ ዘላቂ ነው። እውነተኛ መጽናናት ነው። አሁን አንዳንድ አለ እውነተኛ መጽናናት ያለው ቦግ ብሎ ብልጭ ብሎ ድርግም የሚል እንደዛ አይደለም። ከፍ አረገው ማለት ንጉሱ ስሜታዊ ሆኖ አይደለም ከፍ ያደረገው። በቃ እስከ መጨረሻው የሰማኝ ሰው ካለ አትልም እንደ አንተ እንደ በልጅ ንጉሱ ዮአኪንን ከእስር ቤት ያስወጣው ስሜታዊ ሆኖ አይደለም፣ አስቦበትም ከፍ አደረገው ይላል። እስከ እድሜው ፍጻሜ ድረስ አይልም። የዕለት ቀለቡን ወደ መከራው አልተመለሰም። ሰው ባካሚም በል እኔ ባለፈው ነግራቸዋለሁ። ትሰራላችሁ፣ ይከናወንላችሁ። እኔ በሚሰራ ክርስትና ነው ማለት። ሰው ይሰራል፣ ይከናወንለታል። ሰው ይሰጣል፣ ይባረካል። ቁጭ ብለህ ምታት እንዳትጠብቅ። ከዛ በተረፈ ግን
የእግዚአብሔር ፕሮግራም አንተ በድህነት የክርስትና መታወቂያ አይደለም። በቃ እንዲህ ጥርምት ብለህ እንድትቀመጥ እግዚአብሔር ዓላማው አይደል። ወደ መከራው አልተመለሰም። 12ኛውና የመጨረሻ ከዚህ በኋላ ዓለም አቀፍ ግንኙነቶችን፣ ዓለም አቀፍ ስራዎችና ኮንትራቶችን እንጀምራለን። ጻፉ። ዓለም አቀፍ ግንኙነቶችንና ዓለም አቀፍ ስራዎችን፣ ዓለም አቀፍ ኮንትራቶችን በኢየሱስ ስም እንጀምራለን። የውጭ በሮች ለኛ ክፍት ይሆናሉ። ኢንተርናሽናል በሮች ለኛ ክፍት ይሆናሉ። የዋኪት መጽሐፉ ሲናገር እንደዚህ ነው የሚለው፣ የአሕዛብን ባለጠግነት የአሕዛብን በረከት ነው ሰውየው እየበላ ይኖር። በቃ እግዚአብሔር የአሕዛብን ደጅ ከፈተ። የመጣው ከሰው ሀገር ነው፣ የመጣው ወደ ግዞት ነው። በዚህ አሁን እሱን በነገሰበት ምድር ባሪያ ሆኖ ቁራሽ እንጀራ ተወርውሮለት የኖረ ሰው ነው። ለ37 ዓመት ባርነት የኖረ ሰው ነው። ግን በሚገርም ሁኔታ የአሕዛብ ደጅ ተከፈተለት። ስለዚህ እንደዚህ ጸልይልሃለሁ፣ ባንተ ላይ የተዘጉ ደጆች ይከፈቱ። የያዘ ቀንበር ይሰበር። በዚህ ዓመት ታሪክ ወደ ክብር ይለወጥ። በዚህ ዓመት ታሪክ ወደ ክብር ይለወጥ። በኢየሱስ ስም ይለወጥ። ለጌታ ክብርና ጨበጭባል።